በሊባኖስ የቅድስት መንበር ሐዋርያዊ ተወካይ ሊባኖስ ሰላም ይገባታል ማለታቸው ተነገረ። በሊባኖስ የቅድስት መንበር ሐዋርያዊ ተወካይ የሆኑት ሊቀ ጳጳስ ፓውሎ ቦርጊያ ከቫቲካን ዜና ጋር ባደረጉት ቃለ ምልልስ ሊባኖስ ሰላም ይገባታል ማለታቸው ተነገረ። እስራኤል በሀገሪቱ ላይ እየወሰደች ያለውን ጥቃት ተከትሎ በደረሰው ሞትና ውድመት እጅግ ማዘናቸውን ገልጸው ሰላምን ለማስፈን ውይይት እንዲደረግ ጥሪ አቅርበዋል። ብፁዕነታቸው ከቫቲካን ዜና ጋር ባደረጉት ቃለ ምልልስ በዕለቱ በ10 ደቂቃ ውስጥ 10 የሚጠጉ ጥቃቶች በአንድ ጊዜ መደረጋቸውን በማስታወስ እንዲህ ያለ ጥቃት ፈጽሞ ተደርጎ የማይታወቅ ሲሉ ተናግረዋል። በዚህ ጥቃት በርካታ ቁጥር ያላቸው የእስራኤል የጦር አውሮፕላኖች ጥቅም ላይ መዋላቸውን ያስታወሱ ሲሆን ከስፍራው የሚወጡ መረጃዎች 50 ያክል ሰዎች መሞታቸውን ቢዘግቡም ብፁዕነታቸው በርካታ ሰዎች አሁን ድረስ በፍርስራሹ ውስጥ ሊሆኑ እንደሚችሉ በማስታወስ በጥቃቱ የሞቱ ሰዎች ቁጥር ከተገለጸው በላይ ሊሆን እንደሚችል አመላክተዋል። ሊቀ ጳጳስ ቦርጂያ ከማሮናይት ፓትርያርክ ብፁዕ ካርዲናል ቤቼራ ቡትሮስ ራኢ ጋር በመሆን ከ10 ሰዓታት በላይ በሀገሪቱ ደቡባዊ ምስራቅ አካባቢዎች በመዞር ለሁሉም የእምነት ተከታዮች የእርዳታና የአብሮነት ድጋፋቸውን ሲያደርጉ እንደነበር ተገልጿል። ሁሉም ሰው የሰላምን አስፈላጊነት ይገነዘባል ያሉት ሊቀ ጳጳስ ፓውሎ ሰላም ከእግዚአብሔር የሆነ መልካም ነገር መሆኑን አስረድተው ሰላምን መፈለግ በሁኔታዎች ፊት እጅ መስጠት ሳይሆን ፍትሐዊነትን ለማስፈን በእርቅ መንገድ ራስን ለቀጣይ ሕይወት ክፍት ለማድረግ እድል የሚሰጥ ነገር መሆኑን በማስረዳት አጠቃለዋል። መረጃው የቫቲካን ዜና አገልግሎት ነው።